ቤተሰብ ልንገራችሁ። አንደኛ አርሴናል ዋንጫችንን የምንረከበው ቀን ነው። ሁለተኛ ደግሞ ብሩኬ ሃይሚን የሚረከባት ቀን ነው ማለት ነው። ያው ፍቅሯን እንግዲህ ፍቅሩን ተቀብለዋለች። ገባችሁ አይደለ? አዎ እልል በሉ። ምንድነው ቤተሰብ ማለት ነው። እልል በሉ። አዎ እና እኔ በጣም ደስ ብሎኛል። የዚህ ቀን በጣም የምንጠብቀው ቀን ነበረ። እኛ ከ22 ዓመት በኋላ ዋንጫ የምንበላበት ቀን ብሩኬ ደግሞ ከ2 ዓመት በኋላ ሃይሚን እጁ ላይ የሚያስገባበት ቀን አስባችሁታል? ዛሬ ለብሩኬ ሁለት ደስታ ነው። ዋንጫቸውንም የሚበሉበት ቀን ሃይሚ ደግሞ ፍቅሩን ተቀብላ እሺ ብላ ማለት ነው። ሃይሚ ራሱ እኮ ነገረኛ ናት ቤተሰብ። ምክንያቱም ትላንትና አሰቃይታ ዛሬ በደስታው ቀን እጥፍ ደስታ ላድርገው ብላ ነው የጠበቀችው ማለት ነው። እና የእውነት ለመናገር እኔ ሃይሚ ትንሽ ብትጠብቅ ደስ ባለኝ። ገባችሁ አይደለ? ትንሽ ብታንከራትተው ደስ ይለኛል። ምክንያቱም ሃይሚን የመሰለች ሴት ማለት ነው ቶሎ እሺ ማለት አልነበረባትም። ነገር ግን በቃ ይሁን እሷም ምክንያቱም አብሮ በመለማመድ አብሮ በመኖር ብዙ ነገር ሁለቱም ስላሳለፉ ሁለቱም ይፈቃቀራሉ፣ ይዋደዳሉ ሲጀመር። ነገር ግን በቃ እና አሁን ሃይሚ የምትናገረውን አብረን እናያለን። በጣም ደስ ብሎኛል። እግዚአብሔር ነው የምላችሁ፣ በጣም ደስ ብሎኛል። እና እኔ እንደውም በጣም ታንከራትተዋለች ብዬ ነበር። የምሬን ነው ሳልዋሻችሁ። ይሄ ሳምንት ሁሉ ታንከራትተዋለች ብዬ አስቤ ነበር። ምክንያቱም ለምን መሰላችሁ? ለምን እንደሆነ ታውቃላችሁ? ቡታጀራ ላይ ወንዶች ራሱ የፍቅር ጥያቄ ተጠይቆ ማለት ነው እያለቀሱ እሺ አይሉም። የሆነ ራሳቸውን አዙሮ ይጥላቸዋል። ወንዶች እኮ ነው፣ ሴቶች እኮ አይደለም። ሴቶች እንኳን ፍቅር ጥያቄ ተጠይቆ እንኳን ቢደረደሩ ወግ ነው። ገባችሁ አይደለ? እምቢ ቢሉ ወግ ነው። ላስብበት ጊዜ ስጣኝ ቢሉ ወግ ነው። ወንዶች ግን የፍቅር ጥያቄ ሲጠየቁ ወር ነው የሚያስቆዩት፣ 2 ወር ሁሉ ማለት ነው እያስለመኑ። ስለዚህ ሴቶች እንኳን ተጠይቆ ቡታጀራ ዩቲዩበሮች ላይ እንዴት እኔ ብሩኬ በደንብ ያለቅሳል፣ በደንብ ታንከራትቷለች ብዬ ስጠብቅ ሃይሚ ዛሬ አፈረጠችው። እና እንግዲህ አብረን እናያለን። ሃይሚም ደግሞ በእኔ የምር በጣም ደስ ብሎኛል። እነ ብሩኬ ዛሬ ታውቃላችሁ ቡታጀራ ላይ ናቸው፣ ዋንጫ ልንቀበል ማለት ነው። እና አብረን እናያለን። ተገምታላችሁ ብዬ አስባለሁ። ያልጠበቁት ነገር ያለፈቁትን ነገር ብሩኬ እንዳወጣኝ ታውቃላችሁ አይደለ? ነው እኔ ብዙ ነገር አሳልፋለሁ። ከሱ ጋር በጣም ብዙ ነገር ተብያለሁ። ብዙ ነገሮች ከኔ አቅም በላይ ከኔ አይምሮ እኔ መሸከም ከሚችለው ነገር በላይ በብሩኬ የመጣ ብዙ ነገሮችን አሳልፋለሁ አውቃለሁ። እና ከብሩኬ ጋር ብዙ ነገሮችን አሳልፋለሁ ነገር በዚህ አጋጣሚ ግን ማለት ነው እኔ አሁን የሃይሚን አንዳንድ ቀንጨብ አድርጌ ነው ማስገባው። ነገር ግን ሁላችሁም ታውቃላችሁ ሃይሚና ብሩኬን ከመጡ ጀምሮ የምትከታተሉ ሰዎች ወይም ደግሞ ኦዲየንሶች በደንብ ታውቃላችሁ ስለነሱ ታሪክ ወይም ደግሞ ምን እየተባሉ እንደነበረ። ብሩኬ አንተ እኮ ለብሩኬ በጣም ብዙ ጊዜ የሆነ አትፈልጋት ምናምን ለእንትን ነው ምናምን በቃ በጣም ብዙ ጊዜ ይወራ ነበረ። ለሃይሚ ደግሞ አንቺን እኮ አይፈልግሽም፣ ለዩቱብ ነው የሚፈልግሽ፣ ለገንዘብ ነው የሚፈልግሽ። እሱ እኮ ሌላ የሚያፈቅራት አለ፣ በዛ ላይ አንቺን አይፈልግሽም። በጣም ብዙ ተብሏል። ገባችሁ አይደለ? ስለዚህ በጣም ብዙ ለሃይሚም ደግሞ አንቺን እኮ አይፈልግሽም። አንቺን ቢፈልግሽ ኖሮ ያገባሽ ነበረ፣ የፍቅር ጥያቄ ጠይቅሽ ነበረ፣ ቀለበት ያደርግልሽ ነበረ። ስለዚህ እሱ ለሽቀላ ለገንዘብ ነው የሚፈልገው። የእናቱን ሀሳብ ሲያሳካ ድረስ ነው አንቺን የሚፈልግሽ። ስለዚህ ከሱ እራቂ እየተባለች በጣም ብዙ ነገር ተብላለች ማለት ነው። ስለዚህ ያ ነገር ሁሉ አሳልፋ ነው ለዚህ የበቁት። ስለዚህ ስለነሱ የምታውቁ በደንብ ታውቃላችሁ ብዬ አስባለሁ። ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ ብሩኬ ቤት። ነገር ግን እኔ ደግሞ ቀንጨብ አድርጌ አንዳንዱን አሰማችኋለሁ። እሺ እና እውነት ቤቴ ስላፈቀረኝ በጣም ደስተኛ ነኝ፣ እድለኛም ነኝ። ምክንያቱም በጣም ብዙ ነገር አሳልፋለሁ፣ ብዙ ነገር ተብያለሁ፣ ብዙ ነገር ተቋቁሜያለሁ ከሱ ጋር እና እውነት ለመናገር በቃ እኔ ተስፋ መቁረጥ ላይ ነበርኩኝ። በቃ አለ አይደለ ሁሉ ነገር በቃ የሆነ አንዳንዴ ከአቅማችሁ በላይ ይሆንና በነገሮች ተስፋ ትቆርጣላችሁ። ለዛ ነው መሆን ፈልጋለሁ። እንደሚወደኝ በቃ እንደሚያፈቅረኝ እድሜ ልኩን እሱ እንደሚያደርጉ እርግጠኛ መሆን ፈልግ ስለነበረ ነው ዝም ያልኩት እንጂ እኔ እና ቤተሰብ ማለት ነው። ገባችሁ አይደለ? አንድ ሰው የፍቅር ጥያቄ ሲጠይቃችሁ ሴቶች ማለት ነው የምትኖሩበት ህይወት ነው፣ ትዳር ነው። ለዛም ነው ሴቶች የፍቅር ጥያቄ ሲጠየቁ ላስብበት ወይም ደግሞ ጊዜ ስጣኝ የሚሉ ለዛ ነው። ምክንያቱም በአንዴ እሺ የሚባል አይደለም፣ ወይም ደግሞ በአንዴ እሺ ብላችሁ የምትገቡበት አይደለም ትዳር ማለት ነው። እንዲሁም ሃይሚና ብሩኬ በደንብ ስለነበሩበት አንድ ላይ ማንነታቸውን ስለሚተዋወቁ ገባችሁ አይደለ? ሃይሚን ብሩኬን ስለምታውቀው፣ ብሩኬን ደግሞ ሃይሚን ስለምታውቀው፣ በዛ ላይ ደግሞ አብሮ
ስላደጉ ገባችሁ አይደለ? ወይንም ሃይሚ ሀብታም ሆኖ አይደለም ብሩኬ መጣው፣ ብሩኬ ሀብታም ሆኖ አይደለም ሃይሚ እየሄደችው ማለት ነው። ማንነታቸውን በደንብ ስለሚተዋወቁ ነው። ገባችሁ አይደለ? አሁን እዚህ ጋር እንኳን ሃይሚ ቶሎ ብላ እንኳን የብሩኬን ፍቅር ለመቀበል የቻለችው ለዛ ነው። ገባችሁ አይደለ? እንጂ እኛ ሴቶች ብዙ ጊዜ እሻንልም ቶሎ ብለን። ምክንያቱም ለምን መሰላችሁ? ምንኖርበት ህይወት ነው የምንገባበት ህይወት ለመኖር ትዳር ነው። ትዳር ከገባችሁ የማትወጡበት ነው። ሃይሚና ብሩኬ ግን በደንብ ይተዋወቃሉ። ገባችሁ አይደለ? ለዛም ነው እንጂ እኔ የሆነን ለመናገር እኔ እንጂ አላቅምና እኔ በጣም ደስ ብሎኛል። ሶ በዛ ላይ ደግሞ ማለት ነው ያቺ ኤሊዋን ታውቃታለች። ኤሊዋ ምን እንዳለች ታውቃለች? ሀቢባ ቤት ሊሄድ ነው፣ ሀቢባ ቤት ሊሄድ ነው። ሀቢባን በውስጥ አውርቻለሁ ስላልሽ ራሱ ትከሰሻለች። ገባሽ? እንዳላቃጥር ለሀቢባ ማለት ነው። ገባሽ አይደለ? ሀቢባ በውስጥ አውርታ አታውቅም ሰውን። ገባችሁ አይደለ? ሀቢባን የሚፈልግ ሰው የሆነ በጣም አስቸኳይ ነገር ያለበት ሰው የሆነ ጉዳይ ያለበት ሰው ኮሜንት ላይ ድምፅ ሆነን ኮሜንታተሮች የዛ ሰው ስም ስንጠራ ማን ነው አስገቡ ብለ ይገባሉ፣ ችግራቸውን ይናገራሉ እንጂ ሀቢባ በውስጥ ሰውን አውርታ አታውቅም። በውስጥ ራሱ የሆነ ነገር ራሱ ስልክ ራሱ የሚቀበሉት ሞዴሬተሮች ብቻ ናቸው። ሀቢባን በውስጥ እያወራው ነው ብሩኬን ወስጄ ላይ ብለ እንትን እንዳልን ነው እንጂ ምናምን አንቺ በሀቢባ ነው እንደ ብሩኬን የምታስፈራሪ ፍቅር ስለገባች። እኔ እኮ ግርም የሚለኝ የቡታጅራ ነገሮች ማለት ነው። ለምንድን ነው የምትኮርጁት? አሁን ባለፈው ፍቅርና ፉአድ ላይቭ ላይ ገብተው እንደሱ ስላወሩ በሀቢባ ቤት ገቢ አውርተናል በውስጥ እዛ ሄደሽ ተጨማለይ ጫምላቃ ጨምለቅለቅ ማለት ነው። እዛ ከእንትና ጋር አውርቼ ነበር ብለሽ በዩቲዩብ የዋሽሹ አንሶሽ አሁን ወደ ሀቢባ መጣሽ። ሀቢባን በውስጥ አውርቼ ነበረ። ኧረ እባክሽ ሀቢባን አውርተሽ ነበረ። ሌላስ እንኳን ሀቢባ አይደለም የፈለግሽው ኦኬ፣ የፈለግሽውን ለምን መንግስት የዓለም መንግስት አይሆንም? አውርቻለሁ ብለሽ ብትወጪ ራሱ የምንፈራ ፈሪዎች አይደለም። የሆነች ስታስጠላ ማንን ለማስፈራት ነው ፈሪ? ምን አይነት ሆናት? በእግዚአብሔር በመፈቀሪ በጣም ትለኛ ሴት ነው ነገር። ምክንያቱም የኔ ውድ ሴት ልጅ መቋቋም ከምትችለው በላይ በበኩ መጠጡ ነገር ተቋቁሞ ነው እና ሰሞኑን አሁን ራሱ ላለቅስ ነው። ሰሞኑን ራሱ እንድታለቅሽ አንፈልግም ሃይሚዬ የኔ ውድ ማለት ነው። እና ይገባሻል። ሲጀመር ብሩኬም ለአንቺ ይገባሻል፣ አንቺም ለብሩኬ ትገቢዋለሽ። ገባችሁ አይደለ? ሁለታችሁም በጣም የምትመጣጠኑ ናችሁ። እኔ አላወራም እዚህ ጋር ሃይሚ የምታለቅሰው ቦታ ራሱ አሳልፈዋለሁ። ምክንያቱም እኔ አልችልም። ስለ ሃይሚ ሳወራ የሆነን ለመናገር አለቅሳለሁ። አልችልም። በቃ ገባችሁ አይደለ? እኔ ስለማልችል እሷ ስታለቅስ እንባዋ ሲወርድም ካየው አለቅሳለሁ። ስለዚህ አልፈልግም። ነገር ግን ይገባችኋል። ሁለታችሁም የምትገባቡ ሰዎች ናችሁ። የተጋባችሁ ተግባብታችሁ ነው የምትጋቡት። ገባችሁ አይደለ? ሳይግባቡ ለገንዘብ ብሎ የገቡት ማለት ነው ገንዘቡ አናታቸው ላይ ሲወጣ ይፋታሉ። ሌላ በጣም ይናናቃሉ። በጣም መጥፎ ቃላት ያወራሉ። ነገ እንደማይገናኙ መሀላቸው ላይ ልጅ እንደሌለ አድርጎ በጣም የሚያወሩ እናቃቸዋለን። ዩቲዩበሮች ማለት ነው። ስም አልጠራውም። ስም ያልጠሪዎች እኔና እንደ ምናምን እንዳትሉ። ገባችሁ? አልጠራኋችሁም። አዎ፣ ሳትጠሩ አቤት አትበሉ። ኦኬ። አዎ፣ ደግሞ እናንተ ራሴ ነኝ ብላችሁ ደግሞ እጃችሁን ካወጣችሁ አዎ ራሳችሁን ነው። ገባችሁ አይደለ? ሳትግባቡ ነው የተጋባችሁት። በደምብ ሳትግባቡ ለገንዘብ ብላችሁ ነው የተጋባችሁት። እሱን እናውቃለን። አይ ምስጢሬን አውጪ ካላችሁ ደግሞ አወጣለሁ። ገባችሁ አይደለ? አርፋችሁ ተቀመጡ። ነገር ግን ሃይሚና ብሩኬ ደግሞ በደንብ ተግባብታችሁ ነው የተጋባችሁት። ብትጋቡ ራሱ አሁን ማለት ነው። አያችሁ፣ ሰው 2 ዓመት ሙሉ በደንብ ተግባብቶ የፍቅር ጥያቄ ተጠያይቆ ለዛው በስነ ስርዓት ለሚገባት ነው ብሩኬ ጠየቃት። አያችሁ፣ ብሩኬ ራሱ ስርዓት እንዳለው የምታውቁት በዚህ ነው። አንዳንዶቹማ እኔን ጠይቅኝ የፍቅር ጥያቄ ተብሎ እግሩ ላይ እስኪወደቅ ድረስ እስኪለመን ድረስ ተደርጎ ነው ሴትን ልጅ የፍቅር ጥያቄ የሚቀበሉት። አንዳንዶቹ አሉ ሴትን ልጅ እግር ስር ለማስወደቅ የሚሮጡ ወንዶች አሉ። እናቃቸዋለን። እና ሃይሚዬ የኔ ውድ እንድታለቅሽ አልፈልግም። እኔ እያየው ማለት ነው። አሁን ብሩኬን እኔ አድርጌዋለሁ። እንዳፈቀረኝ ቢያንስ ነግሮኛል። በቃ አሳለፍኩት። ግን ምን ላድርግ? ግማሹን ሙሉን አሳለፍኩት። ወደ 16 ደቂቃ አሳለፍኩት። ግን እዛውም ላይ ደግሞ አለችበት እና በጣም እድለኛ ሴት ነኝ። በጣም ብሩኬን
በቃ እንጃ ከዚህ በላይ ማውራት አልፈልግም እና እስኪ ደውል ሄሎ እታችሁ መምጣት ትችላለህ? የት ሳሎን? አዎ ሳሎን እመጣለሁ። ምን ነው? አይ ምንም እንድናወራ ስለፈለግኩ። እሺ እንደምነግረው አላውቅም። ተቀብያለሁ ነው የምለው ወይስ እኔም አፈቅርሃለሁ ማለት ያለብኝ? የእውነት እኔ ከምላችሁ በላይ በጣም ደስ ብሎኛል። በጣም በጣም እና ሀይሚ ደግሞ ስታለቅስ ማየት አልፈልግም በፍጹም። እሷ ስታለቅስ ማየትም አልፈልግም። በጣም አሳልፍ ያለው ደቂቃዎቹን ግን አልቻልኩም እና ሁለቱም ተገናኝተው ፍቅር ሲገላልጹ ድረስ ነው እኔ በጣም በጉጉት የምጠብቀው። የእውነት ብቻ ሁሉም ነገር እኮ ለመልካም ነው። ሁሉም ማሳለፍ እኮ ለመልካም ነው እና እኔ ለኦዲየንሶች የመናገር የምፈልገው ማለት ነው በህይወታችሁ ውስጥ የሆነ ነገር ሲመጣ፣ በህይወታችሁ ውስጥ በጣም መጥፎ ነገር ሲመጣ፣ በህይወታችሁ ውስጥ እናንተን ሰው ለማውረድ ሲመጣ፣ በህይወታችሁ ውስጥ ያላረጋችሁን ሰው ሲያወራ ማለት ነው አሜን ብላችሁ ተቀበሉ። ምክንያቱም ይሄ ከእግዚአብሔር የመጣ ፈተና ነው። በጣም ትልቅ ቦታ ለመድረስ ነው። ካያችሁት የተፈተነ ሰው በጣም ትልቅ ቦታ ነው፣ ደረጃ ላይ ነው የሚቀመጠው እንጂ አንሶ አያውቅም። እና መፈተን በጣም ጥሩ ነው። አላውቅም ምን ማለት መጣ። እኔ ራሱ ልቤ ሊወጣ ነው። ካሜራ ደቅነሽ የምታለቅሽ ቆኖር ለምንድን ነው የሚያስለቅሽ ታዲያ? ብዙ ነገሮችን እያወራሁ ነበር ያገኝስጋ ያሳለፍናቸውን ነገሮች ብዙ የተባልኩትን ነገሮች እኔ ማለት ነው ሰቱ ምን ተሰለ እነዚህ ሰዓቶች እየተሻለ ያላገኘ እና እንጃ ብዙ ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አሳልፋለሁ። ግን ያው ብዙ ጊዜ እኔ እሺ ምን ብዬ እንደምንም አላውቅም። ምን ማለት ነበር ልትወሪኝ ወሰንሽ? ሚንኮሻኩሾ ቤተሰብ ሀይሚ ማይኩን የያዘችው ሀይሚ ናት እና እንደዚህ እያረገች ስለሆነ እጇ ላይ እየነካካች ስለሆነ ነው ሚንኮሻኩሾ። ኦኬ ማይኩ ማለት ነው ስልኩ ላይ ነው። እሺ ሚንኮሻኩሾ ለዛ ነው። እግዚአብሔር ልትነግሪኝ ነው ሁሉንም ነገር ማርያም ያስፈራ ነው። ምን እንደምልክ አላውቅም። ምን ተብሎ እንደሚነገርም አላውቅም። አይደለም ቆይ በቅድሚያ ግን ጥሩ ነው መጥፎ ነው እኔ አላውቅም። ተመጫምጫለሁ እኮ መጀመሪያ አንተ መጠየቅ የምፈልገው ነገር አለ። አንቺ እንዳልኩት የኔንም ማሳየት አለብኝ። ምንድን ነው ምን መጠየቅ በአንተ እርግጠኛ መሆን እፈልጋለሁ። ለምሳሌ ምን እንደምታፈቅረኝ ከዛ ደግሞ መቼም እንደማትተወኝ እርግጠኛ መሆን እፈልጋለሁ። በጣም ነው ማፈቅርሽ። ለምን ተወሻለሁ? አላውቅም ምን አድርግ። በዚህ አጋጣሚ ይሄ እውነት ነው። ኦኬ ሴቶች ማለት ነው አብዛኛው ጊዜ ወንዶች ከልባችሁ፣ ምክንያቱም ለምን መሰላችሁ የወንዶች ልብ ማለት ነው ኦ ማይ ጋድ ዛሬ እንግዲህ ቻሉት። እሺ ሁላችንም አልቃሻ ሆነናል። ኦኬ ወንዶች ማለት ነው እኛ ልባችን ሙሉ ነው አይደለም የምንሰጠው። የወንዶች ልብ ግን አናቅ። ገባችሁ አይደለ? የሚክዱን ነው የሚመስለን። ሀይሚ ብቻ አይደለችም፣ ሁላችንም ሴቶች ነን። ሶ የእውነት የሚያፈቅሩን የእውነት የሚወዱን አይመስለንም። እና ለዛ ነው በቃ ማናምናቸው ከልባችሁ ትወዱናላችሁ ብለን አንዳንዴ ወንዶች የሚፈልጉትን አጥቶ ይሄዳሉ ብለን በጣም ብዙ ሴቶች በጣም ብዙ ነገርን እንትን የምንለው ለዛ ነው። እና ሀይሚና ብሩኬ ደግሞ ብዙ ነገር አብሮ አሳልፏል። ሶ አብሮ ነው የኖሩት። ስለዚህ ብሩኬ ደግሞ እንደዚህ አይነት ልጅ አይደለም፣ እርግጠኛ ነኝ እኔ። እና ምንም ቢመጣ እስከ አሁን ከዚህ በኋላ የሚመጣ ነገር አሁን ካሳለፉት ነገር የሚያንስ ወይ የሚበልጥ አይመጣም። ገባችሁ አይደለ? አሁን ካሳለፉት ነገር ማለት ነው። ስለዚህ የተሻለ ነገር ነው እንጂ የሚመጣው ከዚህ በኋላ የሆነ እንትን የሚል ነገር አይመጣም። እና ብቻ እንጃ አላቅም። እኔ ቃል የለኝም። ዛሬ ማውራ ራሱ ጠፍቶብኛል። እርግጠኛ እንድትሆኝ አድርገው። እኔ እንጃ። እኔ እንደዛ እያልኩ ብሩኬ እኔ ልንገርህ፣
እርግጠኛ እንድትሆን ሃይሚ እርግጠኛ እንድትሆን ማለት ነው። አንተ ከልብህ እንደምትወዳት ምን በቃ እኛ የምንፈልገው እንድትጠቃለሉ በቃ አንድ ቤት ነው የምትኖሩት አይደለ? ሰው ሽማግሌ እንድትልክ እንፈልጋለን። አንደኛ እኛ ብቻ ስለፈለግን አይደለም፣ ሁለታችሁም ደግሞ እሱንም ፈልጋችሁት ነው የሚሆነው። ሽማግሌ ይላካል። ቀለበት ታደርግላታለህ ፕሮሚስ። ከዛ በኋላ ደግሞ በቃ አብራችሁ ተጋቡ። በቃ አለቀ። ከዚህ በኋላ 2 ዓመት ኖራችኋል። ከዚህ በኋላ ምንም አይነት ነገር አዲስ ነገር የሚመጣ ነገር የለም። ጓደኝነት ምናምን በቃ በቂ ነው። አብራችሁ በቃ አንድ ላይ ሁኑ። አለቀ። 80 ተፈራረሙ፣ ተጋቡ። በቃ ይሄ ነው በቃ አለቀ። የመጨረሻ ማለት ነው። ምንም አይመጣም። ከዚህ በኋላ ምንድነው የምትጠብቁት? ምንም ኦኬ። በፍቅር አብራችሁ ቆያችሁ፣ በፍቅረኛሞች ሆናችሁ ቆያችሁ፣ ባለትዳር ሆናችሁ፣ ባለትዳር ማለት ተጋብታችሁ ኖራችሁም አንድ አይነት ነው። ምንም አይነት አዲስ ነገር ወይም ደግሞ እንትን የሚመጣ ነገር የለም። ስለዚህ ተጋቡ። በቃ አለቀ። እንደውም ጥር ላይ ተጋቡ። እኛም እንመጣለን። እኔ ራሱ አለው ኢትዮጵያ ላይ ጥር ላይ። ስለዚህ ተጋቡ። ሌሎች ኦዲየንሶች ራሱ አጠቃላይ ትመጣላችሁ፣ እንድራችኋለን ቀውጠን አይደለም የሆነ ነገር አድርግ እርግጠኛ በእኔ አፈቅርሻለሁ ከማለት ውጭ መለስተሽ ይሄ ነው ያስፈራሽ? ይሄ ነው እንዳትነግሪኝ ያደረገሽ? እኔ ምን ልስጥሽ? ምንም መስጠት ምናምን አይደለም። አግባት አይደል? ቤተሰብ በቃ ያግባት። አለቀ። ተጋብተው አንድ ላይ ይኖሩ። በቃ እኛ የምንፈልገው እሱ ነው። ሌላ ነገር ምንም አይነት ብሩኬ፣ ምንም አይነት ሌላ ነገር ሙሉ ልብህን ስጣት። ሌላ ምንም አያስፈልጋትም። ምን ልሆንብሽ ማለት ኮንፈርት ያልሰጠሽ ነገር አለ እኔ ላይ? ያልተመቸሽ ነገር አለ እኔ ላይ? አይ እንደዛ ሳይሆን ታውቃለህ፣ ባንተ የመጣ ብዙ ነገር ተብያለሁ። አሁን እሷ የምትፈረው ምን እንደው ታውቃላችሁ? መሀል ላይ ሴቶች አፈቅረዋለሁ ምናምን የሚሉ ሴቶች አሉ አይደል? የኩታኩቶች እነሱ መጥተው የሆነ እንትን እንዳይሉ ነው። በቃ አለቀ። ሌላ ደግሞ እሷ በጣም አሁን እያስፈራራት ያለ እቺ የሆነች ኤሊዋ ማለት ነው፣ የእሱ ልጅ ነው ምናምን የምትሏ ነገር ትሄድ፣ የፈለገች ቦታ ታስመርምርና ዲኤንኤ ታምጣ። ኦኬ፣ እሱ ነው ሌላ የሚያስፈራት ነገር ሃይሚን ማለት ነው። ሌላ ነገር ምንም አያስፈራትም። ስለዚህ ያግባት። አለቀ። በቃ ይጋቡ፣ አብሮ ይኖሩ። በቃ እዚህ ቤት ውስጥ አብሬክ በመኖር የራሱ ብዙ ነገር ተብያለሁ። አንተም እኔ ብቻ ሳይሆን ደግሞ አንተም በጣም ብዙ ነገር ተብለሃል። ብዙ ነገር ሆንልሽ። እሺ በእግዚአብሔር ምን ማልልኝ መቼም እንደማትጠ ለምን ተወሻለሁ? እግዚአብሔር ማል አይደለም ሃይሚዬ፣ ማልልኝ የኔ እናት። ሰው በአሁን ሰዓት አይደለም እዚህ ጋር አልማለም ብሩኬ ማለት በፈለገው ሊምል ይችላል። ነገር ግን መተማመን ነው ግዴታ። መተማመን እምነት ያስፈልጋል። ኦኬ ውስጣችሁ ላይ። ሌላኛው ደግሞ ተጋቡ። በቃ ተጋቡ። አለቅ። ይኸውላችሁ እዚህ ጋር ፍቅረኛሞችም ሆናችሁ ባለትዳር ሆናችሁ ምንም አይነት ልዩነት ስለሌለው ተጋብታችሁ ኑሩልን። በቃ ለምን ቃልዮ በምድር በሰማይ ልግባ? አልተውሽም። ቃል ክዳን ግቡ። ቤተክርስቲያን ሄዳችሁ ቃል ክዳን እሰሩ። አለቅ። በንስሐ አባት እኔ አልተውሽም ከማን እግዚአብሔር እና ደርደሩ አፈቅርሃለሁ ነው ምንድን ነው ነገሩ? አልተውሽም እያልክ እንዳትወኝ ቃል ግበልኝ እያለች ዳርዳሩ አፈቅርሃለሁ ነው ምናምን ይላል እንዴ? ኧረ ወይኔ እኔ አልተውሽም። ይኸውልሽ እኔ አልተውሽም ሃይሚ፣ እኔ አልተውሽም። እኔ አሁን እየጨነቀኝ ነው። እኔ አልተውሽም፣ እግዚአብሔርን አልተውሽም። ለምን አይደለም ንገሪኛ ስሜትሽን። እየጠበኩሽ ነው። እኔ ማልፎ በጣም ብዙ ሰው እየጠበቀሽ ነው እኮ። እነግርሃለሁ። መጀመሪያ ተረጋጋ። ይኸውልህ ስሙኝ፣ እኔ ከዚህ በኋላ አንዱ ከወደድኩ ወደድኩ ነው። መውደዱንማ እኮ እየወደድሽ ነው። ታፈቅሪኛለሽ ወይ? ሰው ማጣት እፈራለሁ። ከዛ ደግሞ ቀላል ያስፈራ። ብሩክ ያትሳቅ። እየሳቅ አይደለም ያስቃል ነው። ታፈቅሪኛለሽ ወይ? በእግዚአብሔር ታፈቅሪኛለሽ? አዎ ተናገሪ። ኧረ ለምንድን ነው የማታወሪው አንቺ ልጅ? እንዲህ አፈቅርሃለሁ። የስ እግዚአብሔር ልጮ ነው በሌሊት ቶሎ በይ ማይልኛው አፈቅርሃለሁ። ማመን አቃተኝ የህልሜ ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማመን አቃተኝ የህልሜ ንግስት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማናለ እንደኔ እድል እኔ ብሩኬ ይሁሉ አስጨነቀሽኝ። ያለቀ ሃይሚ
ታፈቅሪኛለሽ? ዩርኪ ፍቅራየው የሚነካ የሚዳሰስ ልባየው ልክ እንደ ሕፃን ንጹህ ነው ሰዋየው የዋህ እንደ ርግብ እንደና ብያለው በመቃንጃ ወይኔ ዛሬ ማለት ነው ቤተሰብ የእውነት ለመናገር በቃኝ አልቻልኩምና ሙሉ ቪዲዮ ገብታችሁ ይውዛ ማለት ነውና እኔ አልቻልኩም። እኔ በጣም ደስ ብሎኛል በጣም ማለት ነው በጣም በቃ አለ አይደለ እጥፍ ደስታ ነው ለኛ ማለት ነውና በቃ አለ ብቻ በቃ በጣም እድለኛ ሴት ነኝ ባንተ በመፈቀር እሱ እንድታከፍልካለሁ። አሁን ምንድነው የሚጠይሽ? በቃ ኮሜንት ጻፉ። ኦኬ ቤተሰብ ማለት ነው ጥያቄ እንድጠያየቁ መቼ እንድተፈቃቀሩ ማለት ነው። ኦኬ ከዚህ በኋላ እንዴት ነው የምንኖረው ማለት ያው እሱ እንኖራበታለን። እንዴት እንደምንኖር እኔ አላውቅም። እንዴት እንደምንኖር አላውቅም። ተጋብታችሁ ነው የምትኖሩት። ተጋብታችሁ አንድ አልጋ አንድ ቤት ውስጥ ሁለት አልጋ አንፈልግም። አንዱ አልጋ ይወርወር ወደ ውጭ ማለት ነውና ወይም ደግሞ እንግዳ ሲመጣ ይተኛበታል አለቀ። ወይም ደግሞ ልጃችሁ ሲመጣ የልጃችሁ ክፍል ይሆናል። ሶ አንድ አልጋ ነው የምንፈልገው። የምንድን እንዴት ነው የምኖረው አላውቅም። ብሩኬ አንድ አልጋ ነው መኖር የምንፈልገው። አንድ አልጋ ይጣላል ወደ ውጪ። አንድ አልጋ ነው እቤታችሁ እንዲገባ የምንፈልገው። ስለዚህ ተጋብታችሁ ነው እንድትኖሩ የምንፈልገው አለቀ። የምን አልጋ ለየብቻ ነው አንድ ቤት ውስጥ እየኖራችሁ አንፈልግም። አንድ ላይ እንድትኖሩ ነው የምንፈልገው አለቀ። እንዴት እንደምንኖር አናውቅም። ተጋቡልን እንዴ ቀልድ ማርያምን እኔ አላውቅም። እንዴት አላውቅም በጌታ ስም እንደዚህ አንድ ላይ ነው የምትኖሩት አንድ ላይ እንዴ። ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ይብዛልኝ። በጣም እኔ ደስ ብሎኛል። እኔ ዛሬ አልቻልኩም አውቃለሁ። ሁላችንም ዛሬ አልቃሽ ሆነናል። እኔ የነ ሃይሚ ደስታ የአርሴናል ደስታ ልቤን ፍርስ አድርጎታልና ባይ ባይ።